ሰላም ዛሬ በኢንተርኔት ዓለም መነጋገሪያ የሆኑትን በሩታ እና በአብርሽ ጉዳይ ላይ ማንም ያልጠበቁ አዲስ መረጃ ይዤላችሁ መጥቻለሁ። ሁላችንም እንደምናውቀው ግጭታቸው ከቁጥጥር ውጪ ሆኖ ነበር። ነገር ግን ዛሬ ነገሮቹ ተቀይረዋል። ደስታው የተባለ ወጣት ወሳኝ እርምጃ ወስዷል። ደስታው ለሩታ ልዩ ሽምግልና ይዞ ሄድ ዝግጅቱን አጠናቋል። ሽምግልና ዝም ብሎ ይቅርታ የሚባልለት ብቻ ሳይሆን ለሩታ ሙሉ በሙሉ ሀሳቧን እንድትቀይር የሚያደርግ ልዩ ስጦታ የታከለበት ነው። ደስታው ለሩታ የላከው ስጦታ ምንድን ነው? ሽምግልናውስ የት ነው የሚካሄደው? እስከ መጨረሻው አብራችሁን ቆዩ። ደስታው ከአብርሽ ጎን ሆኖ ይህንን ሽምግልና የመጀመሪያ በምክንያት ነው። እንዲህ በቀላሉ መፍረስ የለበትም የሚል ጽኑ እምነት አለው። ደስታው ለሩታ ቤተሰቦች የሚሆን ትልቅ ክብር እና ለሩታ የሚሆን በሚስጥር የታሸገ ስጦታ አዘጋጅቷል። ስለ ስጦታ ዋጋ እና መጠን አሁን ምንም ተናገረም፣ ሰርፕራይዝ ስለሆነ። ነገር ግን ማንኛውም ሴት ይህ ስጦታ ሲቀርብላት እሺ ከማለት ውጪ አማራጭ አይኖራትም። በዚህ ሽምግልና ላይ ትልቅ ተስፋ ጥሏል። የብዙዎቻችሁ ጥያቄ እንደነበር አውቃለሁ። አሁን ግን ይኸው በተግባር ልታዩ ነው። እስኪ እናንተን ልጠይቃችሁ፣ ሩታ ይሄንን በደስታ በኩል የተላከላትን ሽምግልና ጥያቄ መቀበል አለባት ትላላችሁ ወይስ አብርሽ በራሱ መምጣት ነበረበት? ኮሜንት ላይ ሀሳባችሁን ጻፉልኝ። እያንዳንዱን ኮሜንት እናነባለን። የደስታው ጉዞ ተጀምሯል። ይህ ሽምግልና በኢንተርኔት ላይ ያለውን ውጥረት ያበርደዋል ተብሎ ይጠበቃል። ሩታ ስጦታዎቿን አይታ ስትደነግጥ አይተናል። ስለዚህ ቀጣዩን ክፍል ለማየት ተዘጋጁ። ይህ ቪዲዮ ሩታ ጋር እንዲደርስ ላይክ፣ ሼር እያደረጋችሁ ይህን ቪዲዮ ለሩታ አድርሱ። ፍቅር ያሸንፋል። በቅርቡ እንገናኛለን። እዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ይበልልኝ። ደህና ሁኑልኝ።